ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ህወሓት የከፈተው ተኩስ የሰላም ጠላትና የሻዕቢያ ተላላኪ የሆነው ጽንፈኛው ህወሓት ቀጣይነት ያለው ጦርነት ነጋሪቱን በየአቅጣጫው እየጎሰመ ይገኛል። በእብሪተኝነት ሽረሪና ላይ ከደረሰበት ኪሳራ ገና ሳያገግም ነሐሴ 1 2018 ዓመተ ምህረት በራያ ጎንካ ቶንሳ ንፍሮ መጋሌ ግንባር በኩል ወደ አፋር መሬት ዘልቆ በመግባት በከባድ መሳሪያ የተደገፈ ወታደራዊ ጥቃት መክፈቱን ተሰምቷል። ወልቃይትን የመቆጣጠር ህልም ያልተሳካለት ህወሓት አሁን በራያ በኩል ወልቃይትን ለመቆጣጠር የሚያደርገው ሙከራ እንደ ከዚህ በፊቱ በሰራዊቱ ጠንካራ ክንድ መክሸፉን ከስፍራው የደረሱ መረጃዎች ያመላክታሉ። ይህ ብቻ ሳይሆን ቡድኑ ድባቅ መጥቶ የመጨረሻ ቀብሩን በዛው በራያ ለማስፈጸም በአካባቢው የሚንቀሳቀሰው የሐራ መሬት ኃይል እንዲሁም የአፋር አናብስ ከሰራዊቱ ጎን ተሰልፎ አጸፋ ለመስጠት ተደጋጋሚ ጥያቄዎች እያቀረቡ መሆኑ ተሰምቷል። ደጀኑ የሀገር መከላከያ ሰራዊታችን የአካባቢው ህዝብ በሽረሪና ያሳዩትን ያን የላቀ የደህንነት የስለላና የወታደራዊ ዝግጅት ብቃት ህወሓት ትንኮሳ በሚከፍትባቸው ግንባሮቹ ላይ በመድገም እኩይ ሴራቸውን እንደሚያከሽፍም አንዳችም ጥርጥር የለም። በተጠናከረው ኦፕሬሽን ከሽረሪና ካምፕ ወጣ ብሎ ግዳሜ በተባለች ቦታ ህወሓት በመጋዘን ውስጥ እንዲሁም በመሬት በታች በኮንክሪት በተሰራ ግዙፍ ምሽግ ተጠራቅሞ የነበረ ተተኳሽ የቡድንና የነፍስ ወከፍ መሳሪያ፣ ሳተላይት ስልኮች፣ ሬዲዮ መገናኛ፣ የቅኝት ድሮኖች፣ የመኪና መለዋወጫዎችና ለጊዜው ምንነታቸው ለመለየት ያልተቻሉ የጦር መሳሪያዎች ሰራዊቱ ገቢ በማድረግ ቡድኑ ኪሳራ ውስጥ እንደከተተው አውቀናል። በተጨማሪ በሽረሪና ውጊያ እጃቸውን የሰጡ ከ900 በላይ የህወሓት ታጣቂዎች በባዕከር ኢንዱስትሪ ፓርክ በጥብቅ ቁጥጥር ስር ይገኛሉ። ታጣቂዎቹ ጽንፈኛው የህወሓት ቡድን ወጣቱን ለእልቂት ለመዳረግ የማያሸንፈውን ጦርነት እንደከፈተ ተናግረዋል። ሌሎች ታጣቂዎችም እጅ እንዲሰጡ ጥሪ ቀርቧል። ሽንፈት የበረታበትና ታጣቂው ያለቀበት ብቸኛው ህወሓት ከአፈሳ ጋር ተያይዞ በእናቶች ዘንድ የገጠመውን ከፍተኛ ተቃውሞ ለመቀልበስና ልጆቻቸውን ያለምንም አንገራገር እንዲሰጡ ለማድረግ በሚል ከዚህ በፊት ለተሰዉ ታጣቂ ወላጆች የቤት እደላጣ ጀምረናል የሚል የማባበያ መረጃ እያናፈሰም ይገኛል። እንዲሁም የህወሓት አመራሮች በልሳን ሚዲያቸው ብቅ እያሉ ኑዛዜ ማሰማታቸውን አብዝተዋል። ለምሳሌ ያህል ለማንሳት በሰሜኑ ጦርነት ወቅት ተደጋጋሚ ወታደራዊ መግለጫዎችን በማንሳት የሚታወቀው ባለሽርጡ ገብረ ጻድቃን ካለፈው ስህተቱ ምንም ሳይማር ትግራይ ቲቪ ላይ ቀርቦ ጽምዶን አውጆ አጉል ፉከራውንም አሰምቷል። ትዝብቱም ውስጥ ገብቷል። በተያያዘ መረጃ የሐራ መሬቱ ኃይል ተቀባይነት በህወሓት ታጣቂና አመራር ዘንድ ጭምር በእጅጉ እያደገ መምጣቱን ተከትሎ ጥላውን እንኳን ማመን የተሳነው የነ ሞንጆሪኖ ስብስብ ከዚህ ቀደም በአሁኑ የሐራ መሬት ኃይል አዛዥ በነ ጀነራል ወዲ አንጡር ይመራ የነበረውን አርሚ 50 የጦር አዛዦችን መረጃዎችን አሳልፎ ለሐራ መሬቱ ኃይል ይሰጣል በሚል ስጋት በጦርነት እቅድ ውስጥ እያሳተፈው እንዳልሆነ ሾልኮ የወጡ መረጃዎች አረጋግጠዋል። ተጠባቂው የዘመነ ካሴ መግለጫ ከህወሓት የ27 ዓመታት የጭቆና ቀንበርና መዋቅራዊ በደል በብዙ መስዋዕትነት ነፃ ወጥቶ የነበረው የአማራ ህዝብ ዛሬ ከአብራኩ በወጡ እፍኝቶች ምክንያት ባለፉት 3 ዓመታት ቀጠናውን ሙሉ በሙሉ ወደ ቀውስና ውድመት ቀጠናነት ቀይሯል። ጭራሽ አሁን እነዚህ ኃይሎች በህዝብ ትግል የወረደውን ህወሓት ወደ ቦታው ለመመለስ ያለ የሌላ አቅማቸውን እየተጠቀሙ ነው። ጽንፈኛው ህወሓት በራያ በኩል የሚያደርገውን የጦርነት እንቅስቃሴ የወሎ ፋኖ ራያ ለቆ በመውጣት እንዲተባበረው ለምሬ ትዕዛዝ መስጠቱን መዘገባችን የሚታወስ ነው። ትዕዛዙ በበርካታ ታጣቂዎችና አመራሮች ዘንድ ተቀባይነት አለማግኘቱና በዚህም ምክንያት በምስራቅ አማራ ፋኖ ውስጥ ከፍተኛ ሽኩቻ መነሳቱ ታውቋል። በዚህም ምሬ ራያ ለቀን አንወጣም በሚል ታጣቂውን እያሳመጹ ይገኛሉ ያላቸውን ታጣቂዎች ላይ እርምጃ እንዲወሰድ ትዕዛዝ መስጠቱን ከታማኝ የመረጃ ምንጮች አረጋግጠናል። በተመሳሳይ ህወሓት በአስቸኳይ የሰጠውን ትዕዛዝ ተፈጻሚ አለመሆኑን ተከትሎ ፋኖን በስጋት መልክ እያየውና ከዚህ በኋላም ለቡድኑ የሚያደርገውን ድጋፍ ሙሉ በሙሉ አቁሞ ጽምዶን በማፍረስ ኃይሉን ገጥሞ ከአካባቢው ለማስወገድ እቅድ የያዘ መሆኑን እየተሰማ ይገኛል። በተመሳሳይ መረጃ አስረስ ማረ ወልቃይትና ራያ የአማራ ናቸው፣ ለ27 ዓመታት ያጣናቸው በጉልበት ስለተነጠቅንና በቂ አቅምና ድርጅታዊ ዝግጅት ስላልነበረን ነው በማለት በመናገሩ የህወሓት ሰዎች መናደዳቸውን የሚታወቅ ነው። ይህን
የአስረስ ንግግር ተከትሎ ህወሓት በመቀሌ የሚገኘውን ዘመነ ካሴን እንዴት በአደባባይ እንደዛ አይነት ነገር ስለኛ ታወራለህ በሚል እንዳስጨነቁት ታውቋል። እርሱም እነሱን ለማስደሰት የአስረስን ንግግር ከድርጅታችን እውቅናና አቅጣጫ ውጭ የተሰጠ እንደሆነ የሚገልጽ የማስተባበያ መግለጫ እናወጣለን፣ አስፈላጊውን እርምጃም እንወስዳለን ማለቱ ተሰምቷል። ወልቃይትና አካባቢውን ከጠላት ሴራ ነጻ ለማውጣት ታጣቂዎች እጅ እየሰጡም ይገኛል። በዚህም በሰሜን ጎንደር ዞን አዲ አርቃይ ወረዳ የሰላምን አማራጭ በመምረጥ ከትጥቅ ትግል ተለይተው ወደ ሰላማዊ ህይወት ለመመለስ የወሰኑ ታጣቂዎች በርካታ የነፍስ ወከፍና ስናይፐር መሳሪያዎችን ይዘው በሰላማዊ መንገድ እጃቸውን ለመንግስት አስረክበዋል። በተመሳሳይ በዚህ ጸረ ህዝብ ተግባር ለመቀጠል ያሰቡ ታጣቂዎች የሀገር መከላከያ ሰራዊት የማጥፋት ኦፕሬሽን አጠናክሮ ቀጥሏል። ለአብነትም የ32ኛ ክፍለ ጦር ከባዱን የጮቄ አየር ጠባይ ሁኔታ በአስቸጋሪ መልክዓ ምድራዊ አቀማመጥ በማቋቋም ኦፕሬሽኑን በስኬት በማከናወን የህገወጥ ታጣቂ ቡድን መቀመጫ የነበረችውን በደባይ ጥላት ወረዳ የምትገኘውን የደብረ ኢየሱስ ታዳጊ ከተማን በቁጥጥር ስር መዋሉ ተችሏል። ከተማውን ለመቆጣጠር በተሰራ ኦፕሬሽን ጽንፈኛው ለጥፋት ተግባሩ ሲጠቀምባቸው የነበሩ ፓትሮል መኪና፣ የጦር መሳሪያና ሞተር ሳይክሎች ተማርከዋል። ከደብረ ኢየሱስ ከተማ በተጨማሪ ላለፉት 3 ዓመታት የታጣቂ ቡድን ስትራቴጂካዊ መሸሸጊያና መንቀሳቀሻ የነበሩ በርካታ አካባቢዎች በቁጥጥር ስር መዋል ችሏል። ሀገር የምታድገው ስትርቅ ብቻ ነው። ኢትዮጵያ በመጀመሪያው የብልጽግናና የፈጣን እድገት ጉዞ ላይ እንደ ትልቅ ካንሰርና ማነቆ የተጋረጠው አሳሳቢ ፈተና ሌብነትና የሙስና ተግባር ነው። ይህ እኩይ ድርጊት በግለሰቦች፣ በንግዱ ማህበረሰብ፣ በልማት ድርጅቶችና በመንግስት መዋቅር ውስጥ እንደ ምስጥ በመሰግሰግ የሀገርን ሀብት በከፍተኛ ደረጃ በመመዝበር ላይ ይገኛል። ሙስናና ሌብነት የሀገርን አጠቃላይ ኢኮኖሚ ከማድማት ባለፈ የውጭ ምንዛሬ እጥረት እንዲባባስ እና የኮንትሮባንድ ንግድ እንዲስፋፋ ያደርጋል። በመሰረታዊ የፍጆታ እቃዎች ላይ ሰው ሰራሽ እጥረትን ፈጥሮ የዋጋ ንረት እንዲባባስ በማድረግ ህብረተሰቡን ለከፋ ችግር እያጋለጠው ይገኛል። ይህን የጥፋት ተግባር ከስር መሰረቱ ነቅሎ ለማውጣት አሁን ላይ የሀገር ህልውና፣ ሰላምና ደህንነት ጉዳይ ሆኗል። ይህን በሽታ ለማከም መንግስት አሁን ላይ በማያዳግም ሁኔታ ሰፊ የማጽዳት ዘመቻና የህግ ማስከበር እርምጃ መውሰዱን ጀምሯል። ሀገር በቀል የኢኮኖሚ ማሻሻያውን ከቁጥጥር ውጭ በማድረግ በፋይናንስና በንግድ ስርዓቱ ውስጥ ሰርገው በመግባት ከፍተኛ የኢኮኖሚ አሻጥር ሲፈጽሙና በፍጆታ እቃዎች ላይ ሰው ሰራሽ እጥረት እንዲፈጠር ያደረጉ በቁጥጥር ስር ውለዋል። እንዲሁም በህዝብ ሀብት ላይ ከፍተኛ ምዝበራ የፈጸሙና ተቋማዊ አሻጥር የሰሩ አመራሮችና ሌሎች የጥቅም ትስስሮችና ድርጅቶች ላይ የማያዳግም እርምጃ ተወስዷል። በዚህም ህገወጥ ተግባር ሲፈጽሙ የነበሩ ከ7000 በላይ የንግድ ድርጅቶችና መጋዘኖች ላይ የማሸግ እርምጃ ተወስዷል። በፋይናንስ ተቋምና የገንዘብ ዝውውር፣ በህገወጥ የገንዘብ ዝውውር፣ በሐዋላና በጥቁር ገበያ ተሳታፊ የሆኑ 169 ኢትዮጵያውያንና የውጭ ሀገር ዜጎች በህግ ተጠያቂ እንዲሆኑ ተደርጓል። እንዲሁም በነዳጅ አቅርቦትና ሎጂስቲክስ፣ በማዕድን ዘርፍና በኮንትሮባንድ ንግድ እንዲሁም ከአፈር ማዳበሪያ ግዢና ኤሌክትሪክ ኃይል አቅርቦት ጋር በተያያዙ ወንጀሎች ላይ ጠንካራ እርምጃዎች እየተወሰዱ ይገኛል። የህዝብን ሀብት በመመዝበር በተገኙ አመራሮች፣ ነጋዴዎች፣ ደላሎችና የውጭ ዜጎችም ጭምር ላይ የማያዳግም የህግ ተጠያቂ እየሰፈነ ነው። መንግስት የጀመረውን ይህን ጠንካራ የህግ ማስከበር እርምጃ ግቡን እንዲመታና ሀገርን በህገ ወጥ መንገድ ሙሉ በሙሉ ለመታደግ የህዝብ ንቁ ተሳትፎ ወሳኝና የማይተካ ሚና አለው። ስለሆነም እያንዳንዱ ዜጋ ህጋዊ መብቱን ለማስከበርም ሆነ አገልግሎት ለማግኘት ጉቦ ከመስጠት መቆጠብ፣ ሌቦችና አሻጥር ፈጻሚዎች ያለ አንዳች ይሉኝታና ሀፍረት ማጋለጥ እንዲሁም ከህገ ወጥ ጋር ባለመተባበር ከመንግስት ጎን በጽናት ሊቆሙ ይገባል። በቅንነትና በታማኝነት የሚያገለግሉ ሰራተኞችን ደግሞ በማክበርና በማበረታታት ሀገራዊ ኃላፊነትን ልንወጣ ይገባል። ቀጠናው ስጋት የሆነው የሻዕቢያ አስተዳደር የኤርትራ መንግስት የፖለቲካ ጉዞ በታሪክ ሚዛን ሲፈተሽ በየትኛውም ዘመንና ወቅት ራሱን የቻለ ገዢ የፖለቲካ ውሳኔ የሌለው የሌሎች የውጭ ኃይሎች ስትራቴጂካዊ ጥቅም አስፈጻሚ ሆኖ ማለፉ የማይካድ ሀቅ መሆኑን ሁሉም ያውቃል። ቡድኑ በ30 ዓመቱ የኤርትራ የነጻነት ጦርነት ወቅት የግብጽን የረጅም ጊዜ የውሃ ፖለቲካ ፍላጎትና የጥፋት አጀንዳ መሬት ላይ ለማውረድ በዋና አስፈጻሚነት ሲያገለግል የከረመ ነው። ዛሬ ደግሞ የትግራይን ህዝብ ሰላም በመንሳት እነ ዳዊት ገብረ እግዚአብሔር እና በህወሓት ጋር በጥቅም ተጣብቆ ይገኛል። ከዚህ ጋር ተያይዞ የኤርትራ አምባገነን ስርዓትን ለመታገል የተቋቋመው ግንባር ህዝባዊ ማዕበል ብርጌድ ንሓመዱ በወቅታዊ ጉዳዮች ላይ መግለጫ ሰጥተዋል።
በመግለጫውም ራሱን ጽምዶ በሚል የሚጠራውና ህዝባዊ መሰረት የሌለው ህገወጥ ቡድን ሁሉም ሊታገለው እንደሚገባ ገልጸዋል። በኤርትራ ህዝባዊ መሰረት ያለው መሆኑን ያስታወቀው ግንባሩ የጦርነት አባዜ የተጠናወተውን ጽምዶን እንደማይደግፍና ዋና ዓላማውም የእነዚህን ቡድን የጥፋት መንገድ መከላከልና ማክሸፍ መሆኑን ገልጸዋል። ባለፉት 30 ዓመታት በስልጣን ላይ ባለው አምባገነን መንግስት ምክንያት ኤርትራውያን በርካታ ፈተናዎች እንዳሳለፉና ሀገር እንደሌላቸው ዜጋ እንዲኖሩ መፈረዱን አስረድተዋል። ሀገሪቱ ወደ ዲሞክራሲያዊ ስርዓት ለማሻገር ጽኑ ትግል እንደሚያደርግ ያወሳው ግንባሩ ኤርትራ ከጎረቤቶቿ ጋር እንዳትገናኝ ተደርጋ የቆየችበትን ዝግ አሰራር ሰብሮ በማውጣት ትስስሯን ወደሚያጠናክር ምዕራፍ ለማሸጋገር ጠንክሮ እንደሚሰራ አስታውቋል። በተጨማሪ የቀይ ባህር አፋይ ዲሞክራሲያዊ ፓርቲ የሻዕቢያ አገዛዝ በገዛ ህዝቡ ላይ ከሚያደርሰው ከፍተኛ የግፍ ወንጀል በተጨማሪ ቀጠናውን ለማተራመስ ከጸረ ሰላሙ ኃይሎች ጋር በጥምረት እየሰራ እንደሚገኝ ገለጸ። የኤርትራ መንግስት ህዝቡን ከማህበራዊ ኢኮኖሚያዊና ፖለቲካዊ እንቅስቃሴዎች በማግለል የተጠናከረ ጭቆና እያደረገበት እንደሚገኝ አስታውሷል። አገዛዙም እያራመደው ያለው አምባገነናዊ አካሄድ ለአካባቢው ዘላቂ ሰላም ዋና ስጋት መሆኑንና ቀጠናውን አለመረጋጋት ውስጥ መክተቱን የማይቀር መሆኑን ፓርቲው በስጋት ገልጿል። ይህ ሴራ የአንድ አካባቢ ብቻ ሳይሆን የጠቅላላ የአፍሪካ ቀንድ ሰላምና መረጋጋት አደጋ ላይ የሚጥል መሆኑን አሳስበዋል። ይህ በእንዲህ እንዳለ የኤርትራ መንግስት የኢትዮጵያን ሉዓላዊነትና ዓለም አቀፍ ሕግን በግልጽ በመጣስ ጦሩን በድብቅ ወደ ኤርትራ ክልል ያስገባ መሆኑን አምባሳደር ሱሌይማን ደደፎ ገልጸዋል። አገዛዙ ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችና ከባድ መሳሪያዎችን ወደ ትግራይ ክልል ያስገባ መሆኑን አስረድተዋል። ይህን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል አምባሳደሩ በጥብቅ አስጠንቅቀዋል። የኤርትራ መንግስት በቀጠናው ላይ ያሳደረውን ስጋት ተከትሎ አገዛዙን ለማስጠንቀቅ የአሜሪካና የአውሮፓ ህብረት ልዑካን በቅርብ ወደ አስመራ እንደሚያቀኑ ከዲፕሎማቲክ ምንጮች የተገኘ መረጃ ያረጋግጣል። የኤርትራ መንግስት ቀጠናውን ከማወቅ ሴራ ተቆጥቦ ስርዓት እንዲይዝና የዓለም አቀፍ የንግድና የደህንነት መስመሮች አደጋ ላይ የሚጥሉ ድርጊቶች እንዲታቀብ ጥብቅ ማስጠንቀቂያዎችን በግልጽ እንዲያስተላልፉ ይጠበቃል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።